ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ አለንኛ ዮሐንስ ኮርነር ዛሬ ዳግም ተመልሶ መጥቷል በሰበር መረጃዎች ማደር የሌለባቸው ጉዳዮች ስለገጠሙ ነው በሰበር ዳግም ተመልሰን የመጣ ነው በሰበር ቆይታችን ካስደሳች እስከ አሳሳቢ ጉዳዮች ተመላልሰን የምንዳስስ ይሆናል ከፋኖ እስከ ህዋት ተመላልሰን ለጥቂት ደቂቃዎች መረጃዎቹን ብቻ ወደናንተ የምናደርስ ይሆናል ዮሐንስ ኮርነር ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው እንግዲህ በአማራ ክልል እጅግ አስደሳች ዜና ተሰምቷል ይሄውም እነ ካፒቴን ማስረሻ ሰጤ ከክልሉ መንግስት ጋር የሰላም ስምምነት ተፈራርመዋል ይህ እጅግ ይበል የሚያሰኝ ይህ የኢትዮጵያን እፎይታ ለሚፈልጉ ሰላምና መረጋጋቷን ለሚናፍቁ ጆሮዎች በሙሉ ትልቅ አስደሳች ከግሩም ጣዕመ ዜማ የላቀ እጅግ ድንቅ ጣዕመ ዜማ ነው እንዲህ አይነቱ ዜና የማያስደስተው እንዲህ አይነቱ ዜና የሚያስከፋው ተላላኪና አላላኪ ለሆነ በግጭት ለሚከብር በጦርነት ኪሱን ለሚያደልብ በደሃ ልጅ ማለቅ የዕለት ጉርሱን ለሚሞላ ማንም በሉት ለእንደዛ አይነት ሰው ብቻ ነው ይህንን የሚተቹና ይህንን የሚያጥላሉ ሚዲያ ላይ ያሉ ተንታኝ ነኝ በታኝ ነኝ ምናምን የሚሉ አካላቶችም የምንላቸው የአስቴር አወቀን ሙዚቃ ነው አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረፋ ሁሉም ይመጣል በየወረፋ ሁሉም በየወረፋው ሁሉም በየተራው ጊዜና ሰዓቱን ጠብቆ ይመጣል ይህ ዜጎች የሚያተርፉበት ከፍ ሲል ኢትዮጵያ ዝቅ ሲል አማራ በጣም የሚጠቀምበት ወሳኝ የሆነ እርምጃ ነው ካፒቴን ማስረሻ ሰጤም ይህንን ስምምነት በመፈራረማቸው ሊመሰገኑ ይገባል በአፍሪካ ህብረትና በኢጋድ የተመራ የድርድር ቡድንም የክልሉ መንግስትና ይህንን የፋኖ ኃይል አደራድሮ ለዚህ ሰላም ስምምነት እንትን እንዳላቸው ተሰምቷል ይህም በጣም ይበል የሚያሰኝ ጉዳይ ነው ከሰላም ሁሉም ያተርፋል ከሰላም ኢትዮጵያ ታተርፋለች አንድ አሸናፊ አንድ ተሸናፊ እንዲኖር አንድ ሟች አንድ ነዋሪ ያስፈልጋል ኢትዮጵያ እንድታሸንፍና ሰላም እንዲጸና ሁሉም የሚያሸንፍበት መንገድ ይሄ ነው ንግግር ክብ ጠረጴዛ ሬሳ ከመደርደር መነጋገር በጣም ትክክለኛ ሐሳብ ነው አሁንም የምንለው ለመነጋገር ሬሳ አትደርድር ጊዜ አትፍጅ ወደዚህ ክብ ጠረጴዛ ና ሀገር ሰላም የምትሆንበት ዜጎች ሰላም የሚሆኑበት ወሳኙ ቦታና ወሳኙ መዳረሻ ክብ ጠረጴዛ ነው ሰላም ይሻላል ጤንነት ይሻላል መስራት ይሻላል የሚያዋጣውና የሚጠቅመው ይሄ ነው እንዲህ አይነቱ የሰላም ስምምነት እጀረጅም የኢትዮጵያ ጠላቶችንም እጃቸውን ቆርጦ የሚያስቀር ነውና ይሄ የሀገሩን እፎይታ ለሚናፍቅ ዜጋ በሙሉ ይበል የሚያሰኝ እጅግ ጥሩ መልካም ዜና ነውና ወንድሞቻችን እንኳን ደህና መጣችሁ ሰላምን ምርጫ ያደረጋችሁ ለሰላም እጅ የሰጣችሁ በጣም ትመሰገነላችሁ መንግስት እንዲህ አይነቱን ሆደ ሰፊነት ባህሉ አድርጎ እንዲህ አይነቱን ሆደ ሰፊነት ማገሩ አድርጎ እድል በመስጠት ለሰላም ስምምነት ድጋሚ ይህንን እድል በመስጠቱ ሊመሰገን ይገባዋል መንግስትንም እጅግ አድርገን የምናመሰግነው ነው የሚሆነው እነዚህ ኃይሎችም አምነው በመምጣታቸው ሊመሰገኑ ይገባልና ጫካ እስካለ ሁሌ እንደምለው እስከ ዶቃ ማሰሪያ እንነጋገራለን ከጫካ ወጥተ ሰላምን መንገድ ምርጫ ስታደርግ ግን ብሽሽቅ የለም እንኳን ደህና መጣችሁ ብለን እንቀበላለን ይህ በእንዲህ እንዳለ በመቀሌ እጅግ ከባድ ውጥረት ነግሷል ህወሓታዊው ማስነጠስ ህወሓታዊው በሽታ ህወሓታዊው እንቅጥቃጤ ዛሬ መቀሌን ውጥረት አንግሶባት አውሏታል ሹክሹክታዎች ጀነራል ታደሰ ወረደ የት እንዳሉ አልታወቀም ሲሉ ይደመጣሉ ዛሬ ታጣቂዎች ያስተዳደሩን ቢሮ ከበው ጥያቄያቸውና ዓላማቸው እንኳን በግልጽ ምን እንደሆነ አልታወቀም መፈንቅለ መንግስት ልትለው ትችላል እንግዲህ ሚዲያ መቆጣጠር ሚዲያ ተቆጣጥረው ሲጨርሱ ሽጉጥ መተኮስ መልኩ መፈንቅለ መንግስት ነው ሌላ ስያሜ ያለው አይመስለኝም ዳሩ ግን ይህ ነው የተባለ እንቅስቃሴ አለመደረጉን ተሰምቷል ይህ ነው የተባለ እንቅስቃሴ ማለት ለዚህ ነው የተንቀሳቀስ ነው የሚል ኃላፊነት የወሰደ አካል የለም ውይይት እያደረግን ነው ምናምን የሚሉ ድምጾች ይሰማሉ ይሄ ስላቅ ነው ይሄን ሁሉ ነገር ግን ያመጣው ስንናገረው ስናነሳው የነበረ ጉዳይ ነው ይኸውም ዲዲአር አለመፈጸም የጀነራል ታደሰ ወረደ እዛም ሜሲ እዚህ ሜሲ መሆን መፈለግ ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት መጣጣር
ለዚህ ሁሉ መዘዝ ምክንያት ሆኗል። ህወሓታውያኖቹ መሸነፋቸውን ያውቃሉ። ዛሬ ይህንን ቡድን የመሩት እነ ሞንጆሪኖ እንደሆኑም እየተሰማ ነው። መረጃዎች እየወጡ ነው። ገና በጣም በርካታ መረጃዎች ይወጣሉ። በነገው ዕለታዊ መደበኛ ፕሮግራማችን ላይ በስፋት እንዳስሰዋለን። ግን እነኚህ ሰዎች የሚያደርጉት የፖለቲካ ቁማር፣ እነኚህ ሰዎች የሚጫወቱበት የፖለቲካ ሚዛን፣ እነኚህ ሰዎች የሚንቀሳቀሱበት የፖለቲካ ምህዳር እልቂት፣ ሞት፣ ጥይት፣ ቃታ ብቻ መሆኑ እንደው ግርም ይለኛል። የፖለቲካ ሐሳባቸውን ከባሩድ፣ የፖለቲካ ትግላቸውን ከመጠላለፍ፣ የፖለቲካ ግባቸውን ወንድማቸውን ጥሎ በሱ ላይ ለመንገስ ከማድረግ ባለፈ ምንም አያደርጉም። ጀነራል ታደሰ ወረደ ወደ አዲስ አበባ ለመምጣትን ፈልገው እንዳልቻሉ ነው መረጃዎች የሚጠቁሙት። ይሄ ምን እንደሚያሳዩት የተግባር ሰው አለመሆን የሚያመጣውን ጣጣ ያዩት። በነገራችን ላይ ይሄንንም ድራማ ነው ብለው የሚያምኑና የሚጠረጥሩ የፖለቲካ ማህበረሰቦችም አሉ። የህወሓት ተጠርጣሪነት፣ የህወሓት መጠላት፣ የህወሓት መወገዝ፣ የህወሓት በኢትዮጵያ የፖለቲካ ምህዳር ውስጥ እንደሆነ ነገር መታየት እዚህ ድረስ ነው። እንዲህ አይነት ነገር ገጥሞ ድራማ እየሰራች ይሆናል ብሎ የሚያስብ የፖለቲካ ማህበረሰብ አለ። እንዲህ አይነት የጥይት ጨዋታ ገጥሞ የፖለቲካ ድራማ እየፈጠረች ነው ህወሓትማ የሚል የፖለቲካ ማህበረሰቡ አካል አለ። ህወሓት እዚህ ድረስ ነው የምትታሰበው። ህወሓት እዚህ ድረስ ነው የምትጠረጠረው። ህወሓት እዚህ ድረስ ነው የማትታመነው። እና አሁን በመቀሌ የሚታየው ነገር ውጥረቱ ነው። በጣም የሚያሳዝነኝ እኔ ያ ህዝብ ነው። ለምን በዚህ መጠን ትበድሉታላችሁ? አያሳዝናችሁም ወይ? ለምን ያገኘውን አንጻራዊ ሰላም እንዲጠቀም እድል አትሰጡትም? ለምን እንደ ዜጎች እህት ወንድሞቹ ኢትዮጵያውያን ከልማቱ ተቋርሶ እንዲኖር እድል አትሰጡትም? እነኚህ ሰዎች በቃ ካልበላሁት ጭሬ ልበት ነው፣ ካልዋጥኩት ሌላው አይውጥም፣ ለኔ ካልሆነልኝ ሌላውማ ለምን በሚል በሽታ የተጠቁ ሰዎች ናቸው። እንደምታዩቸው ነው። የሚያደርጉት ነገር በሙሉ ግራ የገባው፣ የሚጫወቱበት የፖለቲካ ምህዳር በሙሉ እጅጉን የተራራቀ ነው እና ዛሬ በመቀሌ የታየውም የተሰማውም ጉዳይ ይህ ነው። በጣም ከፍተኛ የሆነ ውጥረት ነግሶ ነው የዋለው። ራስ በራሳቸው ሲጓተቱ ነው የተመለከት ነው። እንግዲህ በአንዱ ክልል ሰላም፣ በአንዱ ክልል ይወላችሁ እንደዚህ ነው። በቃ የኢትዮጵያን መረጋጋት የማይፈልጉ ኃይሎች አንዱን ስትሏቸው አንዱን፣ አንዱን ስትሏቸው አንዱን፣ ደስታችን ሙሉ ለማድረግ ደስታችን የሞላ እንዲሆን አይሹም። አንድ አጉድለው አንድ ነው። ለምን በዚህ መጠን የገዛ ሀገራቸው ላይ ጠላት እንደሚሆኑ ባይገባኝም ማለት ነው። እና ሚዲያዎቹን ተቆጣጥረዋል። ሚዲያዎቹን ተቆጣጥረው ጥይት ተኩሰዋል፣ ከስርጭት ላይ አውርደዋል። ይሄ ሌላ መልክ ያለው ጉዳይ ነው። ስንናገር ነበር፣ እርምጃ ውሰዱ። በነገራችን ላይ ዛሬ የሚመላለሰው ታጣቂ ዛሬ ምናልባት ታደሰ ወረደን በሴራ እንትን ብሎላቸው ገፍቶላቸው ምናምን እንትን ሊል ይችላል፣ የሆነ ታጣቂ እጃቸው ላይ ኖሮ ማለት ነው። ነገ ግን ራሳቸውን ይበላቸዋል። ይህንኑ ለታደሰ ወረደ ተናግረን ነበር። ነገ ራሳቸውን ቀርጥፎ ይበላቸዋል። በመሰረቱ በ21ኛው ክፍለ ዘመን ትግራይን የጦር አበጋዞች መናኸሪያ ማድረግ፣ የበለጠ ጦር ያለው ይመራል፣ የበለጠ ጦር ያለው አይመራም አይነት ጨዋታ ውስጥ መግባት፣ የፌዴራል መንግስቱ በዚህ ጉዳይ ላይ ምን እርምጃ ይወስዳል የሚጠበቅ ነው። ግን እነኚህ ሰዎች ይሄ ሁሉ መነሻቸው እንደምታዩት ጠላት ማጣት ነው። በተለይ ፌዴራል መንግስቱ በህወሓት ጉዳይ የተከተለው ብልሃት የተሞላበት መንገድ የህወሓትን እውነተኛ መልክ፣ የህወሓትን ትክክለኛ ማንነት፣ የህወሓትን ቁርጥ ያለ መልክ የትግራይ ህዝብ እንዲያውቀው በር ከፍቷል። የትግራይ ህዝብ ህወሓትን እንዲያውቃት መንገድ ጠርጓል። በትክክል ምን እንደሆነች፣ በትክክል ምን አይነት ዓላማ እንዳላት፣ በትክክል ያለ ስልጣን መኖር እንደማትችል፣ በትክክል ለስልጣንና ለስልጣን ብቻ የተበጀች ኃይል መሆኗን አሳይቷል። ለትግራይ ህዝብ ሐቁን፣ እውነቱን፣ መልኳን ግልጥልጥልጥ አድርጎ ነው ያሳየው ፌዴራል መንግስቱና ህወሓት ጠላት ስታጣ ራስ በራሷ ተበላልታ መታለች። ህወሓት ጠላት ሲጠፋ ራስ በራሷ እንደዚህ ተቧድና እየተቧቀሰች ብቅ ብላለች እና ይህንን ጉዳይ በደንብ አድርጎ መከታተል ያስፈልጋል። በመቀሌ ያለው ጉዳይም ይህ ነው። በጣም ውጥረት የነገሰበት፣ በጣም ከፍተኛ የሆነ መፋተግ ያለበት፣ የጥይት ሩምታ፣ የጥይት ጫጫታዎች የተሰሙበት፣ ወታደራዊ እንቅስቃሴዎች የተስተዋሉበት፣ ብሎም ደግሞ ከፍተኛ የሆነ
መፈንቅለ መንግስት አይነት መልክ ያለው እንቅስቃሴ ሲደረግበት የዋለ ነው። ይሄ የህወሓት ትክክለኛ መልኳ ነው። ነገር ግን እንደው በአንጻራዊነት እንኳን የትግራይ ህዝብን ያገኘውን ሰላም ለማስጠበቅ ተሰራለች ተብሎ ጥቂት ተስፋ ለማድረግ እንኳን ቢሞከር የማይሆን አይነት ነገር እንደሆነ እየተመለከትን ነው። በቀጣይ ምን ይሆናል ሁላችን አብረን የምናየውና አብረን የምንመለከተው ይሆናል። ሁለቱንም ጉዳዮች በነገው የመደበኛ የዮሐንስ ኮርነር የትንታኔ ጥንቅራችን ላይ ወረ እናንተ የምናደርሰው ይሆናል። እነዚህን ጉዳዮች ግን እንዳያድሩ ብለን ለመረጃ ያህል ወረ እናንተ አድርሰናል። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቼርስ